ያሉ አባት በእህቶቻችን ላይ የደረሱትን ግፍ ወደ ሌላ ሚዲያ ሄደው ተናግረው ነበር አንደኛው እህታችን። ከዛ በኋላ ይሄን ሰምተን በቤታችን ብለን ደግሞ እዚያ መተናል። እየተዋለደ ጉዳይ እየተዋለደ ወደ ሻሸመኔ ወደ አርባ ምንድነው ወላይታ እየሄደ ነው። እንግዲህ አናውቅም፣ ጅንካ ላይ ሊቆም ይችላል አናውቅም። ግን በዚህ አጋጣሚ አባታችን እገሌ ማለት አልፈልግም፣ ብፁዕነቱ ከልብ እናመሰግናለን። እየሰሩ እየተከታተሉንም ስላለ ከልብ እናመሰግናለን። ስለዚህ ምናልባት ቃልዬ አንዴ ልናይሽ እንችላለን። እስኪ ለመሞክር ቪዲዮ ለመክፈት 2000 ምናምን ተከታይ እንዳለሽ አይቻለሁ። ከዛ በኋላ ቀጥታ ተዘግቶ ማውራት ትችያለሽ። ቃል ይሰማል። ቴንኪው። ሚዩትሽን አንሺ፣ ሚዩትሽን አንሺ። ደግሞ ነጠላ የለሽም እንዴ? ነጠላ የለሽም እንዴ? አርጊ ነጠላ። እሺ፣ ድምጿን ከፍ አድርጊያት። ጎሽ እናት፣ ለረጅም ሰዓት ነው ቃልን ያናገርኳት፣ ረጅም ሰዓት ነው ያናገርኳት እሷንም። እና ሚዩትሽን ከፈትሽ? እዚህ እኔ ቤት ያሉ ቤተሰቦችሽ ናቸው፣ ይወዱሻል። ላለፉት 9 ዓመት ብቻሽን አልቀሰሻል። ደግሞ በጣም ልቤን የነካኝ ከንግግርሽ የካህን ልጅ ነሽ። ይሄ ነገር ተደርጎብሽ እንዲህ አይነት ክደት ተክደሽ ወደ ሌላ ቦታ አልሄድሽም። ስለዚህ የደረሰብሽን ነገር እርግጠኛውን የምነግርሽ አባቶች ይሰሙሻል። ቅድም እንዳልኩሽ ነግሬሻለሁ በውስጥ ዮርዲም እንግዲህ በግልጽ ነው። ብፁዓን አባቶች ይሰማሉ፣ ከስሮ ነው እየተከታተልን ነው ብለው። ስለዚህ የደረሰብሽን ነገር የተታለልሽበትን ነገር ለዚህ ህዝብ ክሊር አድርጊ። ማንም ከቤተ ክርስቲያን አይበልጥም። እናንተም ደግሞ እዚህ ያላችሁ ለዮርዲና ለቃልዬ ፍቅራችሁን ግለጹ። ትክክለኛ ስሟ ሮማን ፋንታውን ነው። ቃል ኪዳን ፋንታውን ትባላለች በሌላ፣ ግን ትክክለኛ ስሟ ሮማን ፋንታውን ነው። ከኚህ አባት ጋር እንዴት ተገናኛችሁ? ከዛ ጀምሪልን። በጣም ነው የማመሰግነው ስለጋበዛችሁኝ። መጀመሪያ እግዚአብሔር ያክብርልኝ። እንግዲህ ከእሱ ጋር የተገናኘ ነው ማህበር ላይ ነው፣ መንፈሳዊ ማህበር ላይ ነው። ካሜራውን መዝጋት እችላለሁ? ትንሽ የመጀመሪያም ስለሆነ ትችያለሽ። እሺ፣ የካሜራውን ቀጥ ያው ትውውቃችን ያው መንፈሳዊ ማህበር ላይ ነው፣ ጉዞ ማለት ነው። መንፈሳዊ ማህበር ላይ ነው፣ ያው እነሱ ሀገር ማለት ነው። ጉዞ ወደ ሲሬ እዛ ማህበር ላይ አንድ ወዳጄ ነው እኔን የሚያቀኝ ልጅ ነው ያስገባኝ። መጀመሪያ እዛ ነው፣ እዛ ጉዞ ላይ ነው የማውቀው። በእርግጥ እዛ ጉዞ ላይ ግብብነትም ንግግርም የለንም። ያው እሱ አገልጋይ ነው፣ የማህበሩም ዋና መስራች ነው። እዛ የነሱ ሀገር ስለሆነ ቤተክርስቲያን የመሰረት ድንጋይ አርሴማ ልንጥል ነው የሄድ ነው መጀመሪያ ጉዟችን። እዛ ነው የማውቀው። እንግዲህ እዛ ከሄድን 1-2 ምናምን ሄደናል። እንዳልኳችሁ እዛ ንግግርም የለኝም ከሱ ጋራ፣ ከማንኛቸውም ጋራ ያን ያክል አንግባባም። ጉዞ እንሄዳለን፣ ጉዟችን አጠናቀን እንመለሳለን። ግን እኔ እና እሱ የተገናኘ ነው ወደ 4 ኪሎ መርፋቅ የሚባል ቤት አለ። እነሱም ሻይ ቡና ብለው ሲወጡ እኛም ከጓደኞቻችን ጋር ሻይ ቡና ብለን ስንወጣ እንዳጋጣሚ ተገናኘንና እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ብሎ አጥብቆ ሰላም አለንና እንዲህ አብረን ቤተክርስቲያን እያገለገልን እንደዚህ መዘጋጋት ተረተው ጥሩ አይደለም ተው ምናምን ብሎ አገልግሎት እዚህ ቦታ አለና ተጋበዙ፣ ግድ የለም ስልክ እንቀያየር ብሎ ስልክ ከኔ ጋር ተቀያየረ። በዛው ተደዋወልን፣ አወራን። 1-2 ቦታ ስብከት አገልግሎት ስለነበረው ጋበዘን። በሶስተኛው ግን እኔን ብቻ ነበረ የጋበዘኝ። ሄድኩኝ። ሲሄድ ወደ እርግጠኛ ባልሆንም ወደ ልደታ ማርያም ይመስለኛል አገልግሎቱና እዛ እንሂድ
እዛ አገልግሎት አለኝ ምናምን ብሎኝ ይዞኝ ሄደ። እዛ መንገድ ላይ ከአንድ አገልጋይ ጋር አወራ። አንድ ዘማሪ አብሮ ያገለግላል እዚህ አንተ ጋር ምናምን፣ ያው እዚህ ስሙ መጥቀስ ጥሩ አይደለም ብዬ ነው አለው። አይ እኔ ከሱ ጋር አላገለግልም፣ ተሐድሶ አይደለ ወይ? እንዴት እኔ ከሱ ጋር ህብረት ኖሮኝ ላገለግል እችላለሁ ምናምን ብሎ በዛ ወደ ብስራተ ገብርኤል ሄድን። ብስራተ ገብርኤል ግቢ ውስጥ ቁጭ ብለን ብዙ ነገር አወራኝ፣ ህይወቱን ታሪክ አወራኝ። ከዛ በፊት 1-2 ዓመት እንዲሁ በርቀት በቤተክርስቲያን በጉዞም በምንም አውቀዋለሁ፣ ግን ግብብነት ንግግርም የለንም። ከዛ ቁጭ አለን። ብዙ የህይወት ታሪኩን እንደዚህ የምትይን ሰው ማን እንደሆኑ ስማቸውን ብትናገሪም ጥሩ ነው። ቀሲስ ደበበ እስጢፋኖስ ይባላል። እሺ ይባላል። እንግዲህ ቀሲስ መሆኑንም እኔ አሁን ነው ቀሲስ መምህር ደበበ መሆኑን ነው የማውቀው። እኔ አሁን እዛ ሄዶ ስም ነው የማውቀው። እኔ ቀሲስ መሆኑንም እዚህም አላውቅም። እዛ አወራን፣ ህይወቱን ታሪክ አወራኝ፣ ብዙ ነገር አወራኝ፣ ውጣ ውረዱን አወራኝ፣ ብዙ ነገሮችን አወራኝ እና እኔ የህይወት አጋሩ እንደሆን ጠየቀኝ። እኔ አንተ ባለትዳር እንደሆንክ ነው የማውቀው፣ የራስ ህይወት እንዳለህ ነው የማውቀው። ብዙ ግብብነት ባይኖረኝም ግን እንደ አይነት ነገር ሰምቻለሁ። ስለዚህ እንዴት እንደዚህ ይሆናል ምናምን አልኩት። ስለ ባለቤቱ ነገረኝ። እኔ ለአገልግሎት ሌላ ሀገር ሄዳለሁ፣ እሷ በእኔ ላይ ዝሙት ስለምትፈጽም በዚህ ምክንያት እኔና እሷ ተለያይተናል። እሷ አሜሪካን ሀገር ነው በተኖረው፣ እኔ እዚህ ነው የምኖረው። ስለዚህ ተለያይተናል፣ ተፋተናል አለኝ። ልጅ እኔ አለኝ፣ እሷ ናት የምታሳድጋት፣ እዛ ነው የምንኖረው አለኝ። እና የኔ ልጅ መኖር አንቺን ምን ይጎዳሻል አለኝ። እኔ አንተ ልጅ መኖር ምንም የሚጎዳኝ ነገር የለም፣ ነገር ግን አንተ ቤተክርስቲያን የምታገለግል ጥሩ ሰባኪ ነህ። እኔ ደግሞ ጥሩ አባቴ ካል ልጅ ነኝ። ጥሩ አባት አሳድጎኛል፣ መሰረት አስይዞ አሳድጎኛል። ነገር ግን እኔ ከሀገር ከወጣሁኝ በኋላ ጠንካራ ሴት አይደለሁም፣ ወንድ አውቃለሁ። ስለዚህ ክብረ ነፃና እኔ የምኖር ሴት አይደለሁም። ለአንተ ሚስት ሆናለሁ ብዬ ብቁ ነኝ ብዬ አላስብም። አንተ ሚስት ሊሆን አልችልም ብዬ መልስ ሰጠሁት። አይ ይሄ ንስሐችን ለንስሐ አባታችን ነው የምንነጋገረው፣ ለንስሐ አባታችን ነው። ሁሉም ሰው ኃጢአተኛ ነው። እኔ ከዚህ በኋላ ባለቤት የለኝም፣ ተለያይቻለሁ። ስለዚህ አንቺ እኔም ያለፍኩትንም ህይወት ያለሁበትንም ነገር ነግሬዋለሁ። ዱባይ ይኖር ነበር። 3 ዓመት ቆይቻለሁ ዱባይ ላይ። ተመልሼ ማንም ሰው ጋር አልተዋወቅኩም፣ እሱን ነው ያወቅኩት እና ነገርኩት። በቃ ስለዚህ ከዚህ በኋላ አንቺ እኔ ያለሁሽ እኔም እንዳንቺ፣ ስለዚህ እርስ በርሳችን መደጋገፍ አለብን። እንግዲህ ከዚህ አገልግሎት የቀረ ነው እግዚአብሔር እኔና አንቺ እንድንገናኝ ፈቅዶ ነው። ስለዚህ እኔና አንቺ እንድናወራ ጊዜ ስለሰጠን ነው እንጂ አገልግሎት ነበረ። ይሄ ነገር እንደዚህ የሆነው እኔና አንቺ እንድናወራ እንድንግባባ እግዚአብሔር መንገዱን ስላመቻቸ ነው ምናምን ብሎ መጽሐፍ ቅዱስ ጥቅስ እየጠቀሰ ብዙ ነገር አሳመነኝ። እኔም አመንኩት ማለት ነው። እኔ እንደውም በቃ እንደዛ ሲለኝ እንዴ እኔ እኮ ይሄ ነገር ለኔ አይገባኝም፣ እኔ ዱርዬ ሴት ነኝ፣ እንዴት እግዚአብሔር ብዬ ራሴን ዝቅ አድርጌ ለሱ ሚስት መሆን አልችልም፣ እኔ ብቁ አይደለሁም ብዬ ማስብ ሴት ነኝ የዛን ሰዓት ማለት ነው። እንግዲህ በዛው ቀጠለ። አወራን፣ ተነጋገርን፣ ተማመንን። እኔም ማመንኩትኝ እንደዛ ሲለኝ ወጣን። ያው እንደዋወላለን። እኔ በዛ ሰዓት ብቻዬን ነበር የምኖረው፣ ተከራይቼ ብቻዬን ነው የምኖረው። አንዳንዴ ወደ እኔ ቤት ይመጣል። ሲመጣ ግን አንድ ጓደኛ አለችኝ። እሷ ሲመጣ ነይ ይላት ነበር። እሷ ትመጣለች እኔ ጋር። ለምን እሱ ወጣት ነው፣ እኔ ብቻዬን ነው የምኖረው፣ ጥሩ አይደለም፣ ላሰናክል እችላለሁ በሚል ስለሱ ስለማስብ ማለት ነው። ራሴ ንጹህ ነኝ እያልኩ ሳይሆን ግን በቃ ይሄ ሰው የቤተክርስቲያን ሰው አገልጋይ ነው፣ እኔ ማሰናከል አልፈልግም እሱን፣ ስለዚህ ጥሩ አይደለም የሚል ነገር ስለማስብ እሷ ትመጣ ነበረ። ከዛ በዛ ወቅት የሆነ አገልግሎት ሄዶ አንድ 15 ቀን 20 ቀን ከቆየ በኋላ ምሽት ላይ ነው የመጣው ማለት ነው። ደወልልኝና እኔ አሁን ወደ አንቺ ሰፈር መምጣት አልችልም፣ ስለዚህ ወደ እኔ ነይ። ነገ ከተራ ነው፣ ጥምቀት ነበረ እና ጥር ወር አካባቢ ነው እና
ነገ አገልግሎት አለኝ ሊሄድ ነው። አሁን ደግሞ ደክሜ ነው የመጣሁት አለኝ። እኔ ደግሞ ስላመንኩትኝ ከ12 ሰዓት በኋላ ምናምን ይሆናል ሄድኩኝ ቀጥ ብዬ ወደ ብስራተ ገብርኤል። እሱ ተከራይቶ የሚኖረው አየር ጤና ነው። ሄድኩኝ፣ አወራሁት። በቃ አሁን ተገናኝተናል፣ መመለስ አለብኝ አይቻለሁ በቃ ምናምን አልኩትኝ። አይ አሁን መሽቷል። ሲቀጥል ደግሞ እኔና አንቺ ለትልቅ ቁም ነገር እየተሳሰበን አይደለም ወይ? ልታምኝኝ አይገባም ወይ? ብዙ እና ምን ይለኝ ነበረ ግን አሁን ነው እሱ ትዝ ያለኝ። ለካ ለዚህ ነው እንደዚህ ሲለኝ የነበረው ብዬ አሰብኩት። ማንም ምንም ቢልሽ እንዳታምኝ፣ በእኔ ላይ ይቀናሉ አለኝ። እያንዳንዱ ነገር ይቀኑብኛል። ሰው የሆነ መጥፎ ነገር እንኳን ቢነግርሽ እንዳታምኝ አደራሽ ይለኝ ነበር ማለት ነው። በቃ እኔም ምንም ስለሱ ምንም መጥፎም ደግም ነገርም ስላልሰማውኝ እሺ ምንም ችግር የለውም ብዬ ከዛ ያው ተያይዘን ወደ እሱ ቤት ሄድን ማለት ነው። ያው እሱ ቤት አደርን ማለት ነው። የዛን ሰዓት ነው የተፈጠረው። ከዛ ጧት ላይ እሱ ወደ አገልግሎት ሄደ፣ እኔም ወደ ቤት የተመለስኩኝ። ይሄ ከተፈጠረ ከ3 ቀን ከ4 ቀን በኋላ ነው እኔ ስለሱ ማንነት ያወቅኩትኝ። አንድ እኔም እሱ የምናውቀው ልጅ ነበረና አወራሁት። እንዲህ እኮ እንዲህ ተፈጠረ፣ ከሱ ጋር እንደዚህ አውርተን እንዲህ ብሎኝ ያለውን ነገር ህይወቱን ነግሮኝ ከኔ ጋራ ህይወት እንድንመሰርት ብሎ አለኝ ብዬ ሳማክረው፣ ውይ ቃል ህይወትሽን አበላሽተሻል፣ በጭራሽ ላንቺ የሚሆን ሰው አይደለም፣ ውሸት ነው፣ እያንዳንዱም ያለሽ የነገረሽም ነገር ውሸት ነው፣ ትዳር አለው አልፈታም፣ እንደውም 2ኛ ልጅ ሊወልድ እርጉዝ ነች፣ ሚስቱ አለች፣ የአሜሪካን ሀገር ፕሮሰስ አለው ጀምሯል፣ እንዴ ነው ብሎ እያንዳንዱ ነገር ነገረኝ። ከዛ እኔ የሚያደረኩት ምንድነው ደውዬ እኔ ካንተ ምንድነው መማረው? ምን ልማር ነው? እንዴት እኔን ለዝሙት ብቻ ፈልገህ መጽሐፍ ቅዱስ ትጠቅስልኛለህ? ቤተ ክርስቲያን ደጅ ላይ እንዴት እንደዚህ ታደርጋለህ? እኔ አንተ መሰረቴ ልትሆን አትችልም። እኔ ጥሩ አባት ነው ያሳደገኝ። መሰረቴም አባቴ ነው፣ አርያዬም አባቴ ነው። እኔ ክሬን በጥሻ አልሄድም። ነገር ግን አንተ ስንትና ስንት ህዝብ ፊት መድረክ ላይ ቆመህ እየሰበክ እያገለገልክ ይሄንን ለዝሙት ልትጠቀምበት አይገባም። እኔ በደንብ አምኜህ ነበረ። ራሴን ዝቅ አድርጌ ለአንተ ሚስትን ያልሆንም ብያለሁ። ግን አንተ እኔን ለአንድ ቀን ወይም ደግሞ ለዝሙት ነው ይሄን ሁሉ ጥቅስ ይሄን ሁሉ እዛ ቁጭ ብለን ቤተክርስቲያን ላይ ሚስትህ ዝሙት ብትፈጽም ፍታት ይላል እያለ የሆነ ሚስት ብታሰናክልህ አውተ ቃላት እንደገና ደግሞ ይሄ ብቻ የተለያየ የመጽሐፍ ቅዱስ እየጠቀሰ ነው ሲያሳምነኝ የነበረው። እኔም ደግሞ 100% ነው ሳምነው የነበረው ሲያወራኝ ማለት ነው። እና አለ እኔም ደግሞ እየተናገርኩት ከዚህ በኋላ በስልክ እንዳትደውል፣ እኔም ንስሐ ገባለሁ፣ አንተም ንስሐ ገባበት፣ እግዚአብሔር ልቦና ይስጥህ እና ብዬ ተናገርኩትኝ። ከዚህ በኋላ ወደ እኔ ስልክ እንዳትደውል አልኩት። ታደመኝ በቃ ብዙ ነገር ነው። ስላሴዎች ይፍረዱብሽ፣ እንደዚህ ይሆንብሽ። አውሬ አፉን ከፈተ ሊሳደብ። እኔ አልተሳደብኩም። ያው እኔ ካንተ ምን ልማር ነው ልቦና ይስጥህ ነው ያልኩት እንጂ ምንም ቃል አላወጣሁም። ነገር ግን ብዙ የእርግማን መሀት አጅጎለጎለ። እኔም ስልኩን ዘጋው። እኔና እሱ በተገናኘን በሳምንቱ ነው በ15 ቀን ወደ አሜሪካን ሀገር ሄደ ማለት ነው። ፕሮሰስ ላይ ነበረ። ከዛ በኋላ ነው እኔ ከሱ በሄደ ኦልሞስት ከ15 ቀን በኋላ እሱ ከሄደ ከ15 ቀን በኋላ ነው ይሄንን ማርገዝኝ እርጉዝ መሆኔን ምናምን ያወቅኩት ማለት ነው። ከዛ ምርመራ ሳረግ እርጉዝ ነሽ አሉኝ። መድኃኒት ተጠቅሜ ነበረ ግን አልሰራም። ዶክተር ሳማክር ይሄ 72 ሰዓት መድኃኒት ነውና ይሄኮ አስተማማኝ ነገር አይደለም፣ ይፈጠራል እንደዚህ አይነት ነገር ምናምን አሉኝ። ከዛ በኋላ በቃ የምትወጣው ልጅቷ አሁን እርግዝናው ራሱ ጤነኛ ልጅ ይሁን ይሄ ራሱ እስከ 9 ወር ሲያስጨንቀኝ ነበረ።
ከዛ ጻፍኩለት እንደዚህ ተፈጥሯል እና ምን ይመስልሃል ስለው እንዲህ አንቺ ባለጌ ለወንድምሽ እንደዚህ ይባላል እንዴ ለባልሽ ነገሩ እንደዚህ ብለሽ አለኝ ማለት ነው። አረ ትቀልዳለህ እንዴ ብዬ እኔም እንደዛ ብሎ እሱም ብሎ ካደረገኝ እኔም ዝም አልኩኝ። ከዛ ልክ በሁለት ወሬ ወንድም አለው ወንድሙን ደወልኩለትና ስልኩን በሰው አፈላልጌ ተክለ ሃይማኖት መርካቶ ቀጥሬ አወራሁት። ማን ይባላል? ማን ነው የሚባለው? ወንድምዬ ቾምቤ ነው የሚሉት። አንተና ነው ይመስለኛል፣ ግን ቾምቤ ብሎ ነው የሚያወሩት። ፍቅረ ኢየሱስ ይቅርታ፣ ሌላ ስም ባይጠቀስ ጥሩ ነው። ሰውየው ላይ ብቻ ፎከስ ቢደረግ። አይ ቀሲስዬ፣ ለምን መሰሎት? ወንድም ከተባለ ወንድም መነሳት አለበት። ምክንያቱም ሰው አገኘው ስትል ወንድሙ ሲባል ሰው ውሸቷን ነው ስለሚባል የሰውየው ስም ይጠቀሳል። በሂደቱ ስታብራራ ያገኘቻቸው ሰው ገና እኮ አገር ቤት ሁሉ ትገባለች እኮ። የግለፋችሁን ልፋት ሁላችንን እንስማ፣ ማንን እንዳገኘች ማለት ነው። ወንድሙ ካለች ወንድሙ የትኛውን፣ እህቱ ከተባለ ዶክተሯ ነው የትኛዋን መነገር አለበት። እና ከእንትን አንጻር ነው አንዳንድ ጊዜ በደንብ እንድናስተውሎ ፈልጋለሁ። አንደኛ የሄደችበትን የሽምግልና ሂደት ይፍቱኝ ይባርኩኝ። በመጀመሪያ እኔ አውርቻታለሁ። እኔ ዛሬ አውርቻታለሁ ረዥም ሰዓት ዛሬ ደውዬላት። ስለዚህ ሰዎቹ ይጠቀሳሉ። ሰዎቹ የሚጠቀሱት ምንድን ነው? እነዚህ ሰዎች መጨረሻ ላይ ያደረጉትን ነገር ስላለ ማለት ነው እስከዛሬ ድረስ። እና ወንድም ከተባለ ወንድምየው መታወቅ። አንዳንዱ ሰው እኮ አላምንም፣ ቀሲስ አላምንም። እሺ እኔ ከእንትን አንጻር አይቼው ነው። ምናልባት አይጥማ ጠፋ ዳዋ እንዳይሆን ብዬ ነው። እሺ በቃ ይቅርታ እኮ ስለሱ ክፉ እኮ አትናገርም እኮ። ያደረገችውን ነገር የሄደችበትን ነገር ነው ለማንሳት ነው። ቀሲስዬ ይቅርታ፣ በጣም ይቅርታ። እሺ እና ወንድሙ ጋር ደውዬ ተክለ ሃይማኖት ቤተክርስቲያን ጠርቸው ልክ እንደማውቀው ነው ያወራሁት። ተገናኘን። እንዴት ነህ? እንዲህ ተፈጥሯል። እሱ እንዲህ ብሎኛል። ከሚስቱ ጋር እንደተለያየ የህይወታውን ታሪክ ሁሉን ነገር አስረድቶኝ፣ እኔ ደግሞ አምኜው እንደዚህ ተፈጥሯል። ስለዚህ እኔ አንተ ማወቅ ካለብህ ወንድሙ ነህ ማወቅ ካለብህ ብዬ ነው ይሄን ላዋራህ የመጣሁት አልኩት። እና ምን እናድርግ አለኝ። እንግዲህ የምናደርገውም አይደለ እኔ የሰነፍ ነገር ማንኛውም ሴት እንደምታደርገው ባስብ ወደ አንተ አልመጣም። ሲቀጥል ሁለተኛ ጥፋትም አላጠፋም። በቃ እግዚአብሔር የሰጠኝ ነገር ይዣለሁ፣ እወልዳለሁ። ግን ማወቅ አለብህ። እሱ ብሎ ካርጎኛል፣ ነግሬው አልተቀበለም። ወንድሙ ያለኝንም ነግሬው እንደዛ አልኩት። ከዛ ወይ እነሱ ቀሚስ ለብሰው እኮ ስናያቸው እንደው ንጹህ ይመስሉናል እንጂ እንደውም ሰይጣን በእነሱ ላይ ይብሳል እኮ ምናምን አለኝ፣ አወራኝ። በቃ የለ ነገር ነው ሰላሙን አልኩት። ተለያየን። አልደወለልኝም። ከዛ ወዲህ 9 ወር ሞላ፣ ወለድኩ። ስወልድ ደውዬ ወለድኩኝ እኮ አልኩት፣ ለወንድሙ ማለት ነው። ወለድኩ። ሴት ወለድሽ? ወንድ ሴት። እና ቤተሰብ ምን አለ? ቤተሰብማ ማንም እናት አባት ልጁ በክብር አግብታ በሰነ ስርዓት በክብር ቢሆን ደስ ይለዋል። ነገር ግን እንኳን ልጅ በሽታ ይዤ ብመጣም ቤተሰብ ይቀበላል። ስለዚህ ነው ያለው ነገር አልኩት። አወራሁት፣ ዘጋን። መልሶም አልደወለልኝም። ቀጠልኩ። የ1 ዓመት የ2 ዓመት የ3 ዓመት የልጅቷን እንትን እልካለሁ። እሱ ብሎክ ያደርገኛል። ራሱ ደበበም ብሎክ ያደርገኛል። በተለያየ በእህቶች በማቃቸው ልጆች ሰርች እያደረግኩኝ እስከ አሁን 8 ዓመቷ ነው። እስከ 1 ዓመት እስከ 8 ዓመቷ ድረስ ያውቃሉ ሁሉም ማለት ነው። እልካለሁ፣ አሳውቃለሁ፣ ለወንድምየው ለሱም በተለያየ ሜሴንጀር ሰርች እያደረግኩኝ እልካለሁ፣ አሳውቃለሁ ማለት ነው። እና ከ4 ዓመት በፊት ልጄ 5 ዓመት ልጁና ትምህርት ልትጀምር ስለነበረ እኔም በሰዓቱ ችግር ላይ ስለነበርኩኝ በቃ አሁን እሱም ቢብሏል። እዚህ ያሉ እህቶቹ ሊያናግሩኝ ፈቃደኛ አይደሉም። ስለዚህ በማህበር ስንሄድ ቤቱን ሰላማቅ የነሱን ሰፈራቸውን ሰላማቅ
ቀጥ ብዬ ሄድኩኝ ስሬ ልጅ ይዤ 5 ዓመት ልጅ ይዤ። እህቶቹን እዚህ አዲስ አበባ ነበር ያናገርሻቸው? እህቶቹን ስላናገር እዚህ እህት አለችው ሪኩዌስት ላኩላት። የልጄን ፎቶ ልኬላታለሁ። ሪኩዌስት አድርጌ ሀይ ብዬ ፎቶ ልኬላታለሁ የልጄን ማለት ነው። ግን መልስ አልሰጠችኝም። ጸጥ ነው ያለችው። እዚህ ያለውም ፎቶ ስልክለት ብሎክ ነው ያደረገኝ ወንድምየውም። ከዛ ምንድነው ያደረኩትኝ? በቃ ሊሂድና እናቱ ብታይ አንደኛ የእነሱን የምትመስል አምሳያቸው ነች። ስለዚህ እናቱ ብታያት ትራራለች፣ ልጇንም ተው የኛው ዘር ነች ትላለች እና የሚል ቅንናት ሀሳብ ስለነበረኝ ተነስቼ ስሬ ሄድኩኝ ማለት ነው። ሄድኩኝ ቀጥ ብዬ እነሱ ቤት ነው የሄድኩት። ልክ ሲሄድ ማንም የለም፣ በርዝግ ነው። የት ሄደው ነው ስል አይ ልጃቸው መጥቶ ከአሜሪካ እዚህ የሉም አሉኝ። ኧረ እኔ ቤተሰብ ነኝ ወይ? ወቅቱ መቼ ነበረ ንገሪኝ። መቼ ነበር ወቅቱ? እንግዲህ አሁን እሷ እኔ የተወለደችው 2009 ነው የተወለደችው 2009 ነው። ስለዚህ 2008 መጨረሻ አካባቢ ይመስለኛል መጣ የተባለው በኮቪድ በምናምን። አይ እሱ የመጣውማ ከ4 ዓመት በፊት ነው። ይሄን ማማ 5 ዓመቷ ላይ ሆና ነው የመጣው። አሁን 8 ዓመቷ ነው። ከ4 ዓመት በፊት ነው እሱ የመጣው። እሺ ከ4 ዓመት በፊት ነው የመጣው። እዛ ሄድኩኝ፣ ስልክ ቁጥር የእህቱን ተቀበልኩኝ ቤተሰብ ነኝ ብዬ። ከዛ ሆቴል ያስኩኝ፣ ልጅቷን አዋራት ይሱ ሄድኩና ቤታቸው ሲሄድ በርዝግ ነው፣ ማንም የለም። የት ነው የሄድሽው? ስሬ እነሱ ቤት እናቱ ቤት። በየትኛው ስሬ? ስሬ ማለት ነቀምት ሳትደርስ ማለት ነው። ትንሽ የከተማ ነገር ናት፣ የሆነች ኦሮሚያ ክልል ነው። ስሬ ነው የምትባለው። እዛ ነው የሄድኩት እና ቤታቸው ሄድኩ፣ እናቱ ቤት የሉም። ቁጥር ተቀብዬ እህቱ ጋር ደወልኩና እንዴት ነሽ መምህርን ፈልጌ ነበር አልኳት። የእሱን እህት ታውቂያት ነበረ ወይስ ስሟንም ታውቂ ነበር? አላውቃትም። ቀጥታ መምጣቱን ስላወኩ እሱን ማናገር ስለፈለግኩ ነው እንጂ አላውቃትም። እኔ አላውቃትም፣ ግን ጎረቤት ነው የጠየኩት። እዛ እኔ ቤተሰብ ነኝ፣ መንገድ ላይ ተላልፈን ነው የሚሆነው፣ ስልኬ ባት ዘግቶብኝ ነው እና በስም አውቃቸዋለሁ። ይሄ አሁን እኔ በአካል የማውቀው ያገኘሁትን ወንድሙን ነው፣ ሌሎቹን በስም እንጂ በአካል አላውቃቸው። ግን በስም ስለማቅ የከሊትን ቁጥር ስጪኝ ብዬ ነው እኔ የተቀበልኳትኝ። ጎረቤቷን ቤተሰብ ነኝ ብዬ ተቀበልኳትና ወደ እሷ ደወልኩላት። ከዛ እንዴት ነሽ መምህርን ፈልጌ ነበር አልኳት። ከዛ ስልኬን ሰጠችው መሰለኝ። ወደ ማታ አካባቢ ላይ ወዲያውኑ ደወለልኝና አቤት ተደውሎ ነበር አለኝ። እንዴት ነህ? ቃል ኪዳን ነኝ ስለው ዘጋብኝ። ከዛ ወደ ማታ ላይ ምናምን ደወለ፣ አወራኝ። ምን ልትሆኚ ሄድሽ ወደዛ አለኝ። አንተ የካርካት ልጅ እናትህን ላስተዋውቅ አልኩት። ቤተሰቦቼን ለማስተዋወቅ የእናትነት ግዴታዬን ለመወጣት ሄድኩ አልኩት። እንዴት እንደዛ ታደርጊያለሽ? እኔ ደፍሬበት የማልሄድበት ሀገር አንቺ ህፃን ልጅ እንዴት ትሄጃለሽ ምናምን አለኝ። እንደዛ ሲለኝ አይ እኔ ሳዋራ ጥሩ መልስ የለህም፣ የምታወራው በሙሉ እንደ ዱርዬ ነው፣ ንግግርህም ያስጠላል፣ ስልክልህም ብሎክ ነው የምታደርገው። እኔ እናንተ ካልተግባባን ደግሞ ያው እናትህ እናት ስለሆነች ገበናን ከሸፈነች ብዬ ነው አልኩት። ተነጋገርን። በቃ ነገ ነይ እዚሁ ነይና እንነጋገራለን ምናምን አለ። እዛ እህቱ መታ ነበርና ቀድማ ከአዲስ አበባ ወደ ስሬ መታ ነበርና ስምህ እየጠፋ ነው ከሌ ሰምተዋል ምናምን ብላ ስትነግረው ደውሎ ወደ 1 ሰዓት ምናምን ይሆናል ደውሎ ልጅና አቅፌ ቁጭ ብያለሁ። በቃ ያላውቅም የተናገረኝ ከአንድ ካህን አንድ ዱርዬ የሚባል እንደ ስርዓት የለውም ዓለም ላይ ያለ ነው የሚባል ዱርዬ እንኳን እንደሱ አይነት ቃላት አይናገርም። ብዙ ነገር ነው ያለኝ። ብዙ ዝም ብዬ አዳምጬ ሲጨርስ ራሱ ስልኩን ዘጋ። እኔ የተከበርኩ ካህን፣ ቤተክርስቲያን አገልጋይ፣ የተከበርኩ ባለትዳር የሁለት ልጆች አባት ነኝ። ማንሽ አንቺ? የት ነሽ? ማን የላከሽ?
ስንት ነው የከፈሉሽ አለኝ። ተከፍሎሽ ነው ስሜን የምታጠፊው አለኝ። እዛ ሆቴል ያስኩበትም ሰዎች ይወረደባቸው። እንዴት ትቀበላላችሁ? እኔ እንዴት ታምኗታላችሁ? እንዴት አላባረራችሁም? ብለው ብዙ ነገር አለ። እኔም ጠዋት ላይ ጥቂት ቆርጬ ልመጣ ነበር ወደ አዲስ አበባ። ያረኩት ምንድነው የሱ ቤተሰብ የሆኑትም በሙሉ ከቤተ ክርስቲያን እሱ ከሚያገለግልበት ቤተ ክርስቲያን ጭምር የሱ ቤተሰብ ናቸው የሚባሉትን በሙሉ ምክንያቱም ልጅቷ ስለሚመለከታት ዘራቸው ስለሆነች ሁሉንም አስተዋውቄ ይሄ እቺ የደበበ ልጅ ነች ተዋውቋት ብዬ ሁሉንም አስተዋውቄ ወደ ሀገር የመጣው ማለት ነው። ይሄ ነው የተፈጠረው። እሺ ምናልባት ስለ በእምነት አወላለድ የት ወለድሽ፣ ወደ ቤተሰቦች ሄደሽ ነበር ወደ ቤተሰቦችሽ ምናምን ብለሽ ነበርና እሱንም ትንሽ ነገር ብታነሽልንና ምናልባት ዛሬም ደግሞ ዛሬ መቼ እስከ ዛሬ አልተደወለልሽም አይደለ? ዛሬ ነው የተደወለልሽ አይደለ? ከእነዚህ ሰዎች የደወሉልኝ አሁንም ስትደውል ነበር። አንዷ ከፈረንሳይ፣ አንዱ ከዚህ፣ አንዱ እየደወሉ መከሬን ያሳዩኝ ነው የሱ ዘመዶች ማለት ነው። ከየት መጣችሁ አሁን አልኳቸው። እየደወሉልኝ ነው እየደወሉ ለአንዴ ለመጨረሻ ለጊዜ እኔ ለፍቻለሁ፣ ብዙ ነገር ብያለሁ፣ ጥር ያለው እናቱም ጋር ሄጃለሁ። እናቱም ደጅ ላይ ሄጄ እህቱ ሁሉም ዛቻ፣ ሁሉም አገሩ አልገባም። ተመልሶ ወደ አሜሪካን ሀገር ነው ሄደው ሁሉም ሰው ስላወቀ ሲጠብቁት በዚሁ ተመልሶ ወደ አሜሪካን ሀገር ነው የሄደውና ስሙን አጥፍታ ብለው የሱ እህት እኔ ስታሳደኝ ነበረ። ወንድሙ ሲዝትብኝ ነበረ። ምን እንደምታመጫ ያለው አገኝሻለሁ አይነት ነገር እና ሲይዙትብኝና ሲያሳድዱኝ ነበር። እኔም አርፌ ቁጭ አልኩ። ዞሮ እንግዲህ በእርግዝና ወቅት እስከ 7 ወር ድረስ ነው እዚህ የተቀመጥኩትኝ። በ7 ወሬ ወደ እናቴ ቤት ሄድኩኝ። እዛ ወልዲያ፣ እኔ ሰሜን ወሎ ነው አገሬ፣ ወልዲያ ሄድኩኝ። እዛ እናቴ ቤት ሄድኩ። 9 ወሬ ሞልቼ እዛ ወልጄ ክርስትና ስነስቼ 1 ዓመት ልደቷን አክብሬ ነው ወደ አዲስ አበባ የተመልሼ የመጣሁት ማለት ነው። ምናልባት ወደ ስሬ ይዘሽ ስትሄጂ ቅድም ስንነጋገር ወቅቱን በተመለከተ ምን አይነት ነበር? ምክንያቱም ወሎ፣ አዲስ አበባ፣ ስሬ ድረስ የሄድሽበትን ወንድሙን ማግኘትሽ፣ እህቶቹ ጋር መነጋገርሽ ሰው እንዲረዳ ስለፈለግኩኝ ነው። እና ወቅቱ ከስሬ ከመጣው በኋላ ስሬ ደርሼ ከመጣው በኋላ እዚህ ዘመዶች ቤተሰብ ምናምን እንዳሉ ደግሞ ሰማው ማለት ነው። ከዛ ይሄን ሳላረግ እንዳልል ብዬ ቤተሰብ የሱ ቤተሰብ ናቸው የተባሉ በሙሉ እዚህ ራሱ ማለት ነው እጄ ወደ መሳለሚያ ማኔላ አካባቢ ዘመዶች አሉት ተብሎ ወደዛ ሁሉ እጄ አለሁ እጄ ልጄን ይዤ አብረን ሄደን አይተው ከዛ አንድ ዶክተር እህት አለችው ደወለችላት እና ተይ እንዴት ነሽ አለቻት እና ተይ አምሳያችን ዘራችን ነች ተይ ስትላት ተይ ስሙን እያጠፉ ጥሩ ህይወት ነው ለምን ኖረ ብለው እንደዚህ ብለው ተይ እባክሽን ምናምን ብላ ብዙ ነገር አለች። እኔም ደወልኩላትና ይኸውልሽ ከበለሽ የኔ ውሸት ከሆነ አሁን እኮ ዘመኑ የረቀቀ ነው፣ ስለዚህ ማስመርመር ይቻላል። አሁን ምን ልትሆኝ ነው የደወልሽው? መጀመሪያ ስሬ እዛ ስም ልታጠፊ ከመሄድሽ በፊት ነበር መደወል ወደዚህ የነበረብሽ ብላ አንቺ ባለጌ አንቺ ምናምን ብላ ሙልጭ አርጋ ሰድባኝ ዘጋችሁ። በቃ ዘጋች። እኔም ዝም አልኩ ማለት ነው። ስለዚህ የቤተሰቦቹ ጋር ሞክረሻል? እናቱ ሀገር ድረስ የትውልድ ሀገሩ ድረስ ያለው አሲሬ በጣም ብዙ ኪሎ ሜትር ነው እንግዲህ ከአዲስ አበባ ብዙ ኪሎ ሜትር ነው። ዛሬ ሰዎች ደውለውልሽ ያውቃሉ በዚህ ጉዳይ ላይ? ዛሬ ብዙ ሰው በጭራሽ። የሚገርም ሰሞኑን ከወር አይደለም ቢያንስ ከ15 ቀን በፊት የልጄን ተመረቃለች ልጄና የልጄን ፎቶ ይሄ አዲስ የነበሩ ልኬለታለሁ ለዚህ ለወንድሙ ማለት ነው። እቻት ልጅክ ምናልባት ወንድምህ ማየት ከፈለገ እዚህ ደርሳለች ብዬ ጽፌለታለሁ ኢሞ ላይ ማለት ነው።
ኢሞ ላይ። ከዛ ድሌት አደረገውና ብሎክ አደረገኝ እስካቀርብ ማለት ነው። ስለዚህ እኔ ቤተሰቦቹን በሙሉ አስተዋውቂያለሁ። እህቶቹን በሙሉ ለማግኘት ሞክሬያለሁ። ገበናው እንዲሸፍኑ አድርጌያለሁ። እስከ ጥግ የሱ ዘመድ የሚባሉትን በሙሉ አስተዋውቂያለሁ። አገሩ ድረስ ሄጄ ማለት ነው። እዚህም የሱን እህት ወንድሞች በሙሉ ማናገር ሞክሬያለሁ። ጥሩ ነገር አልመለሱልኝም። እሱም ምን ታመጫለሽ ነው የሚለው። ማን ምን እንደሚያደርግልሽ አያለሁ። ማን ምን እንደሚያመጣ አያለሁ። ምን ታመጫለሽ? ስንት ነው የከፈልሽ የኔን ስም ለማጥፋት ነው ያለኝ። እሺ ክሊር አሁን የአንቺን ልፋት የአንቺን ነገር ነግረሽናል እና የበእምነትስ ፍላጎትና ጥያቄ ምንድን ነው? ወላጅን በተመለከተ እውነት እኔ አሁን የልጅ ጥያቄ ከባድ ነው። ወላዲተ አምላክ ምስክሬ ነች። እንግዲህ ልጄ እስካሁን ድረስ ስለሱ ክፉ ነገር ተናግሬ አላውቅም። ምላት ለምንድን እናቴ ትለኛለች። ለምንድን ነው ግን የማይፈልገን? ምን አድርገነው ነው ግን ትለኛለች ማለት ነው። ስለኝ ይኸውልሽ አንቺን ይፈልግሻል፣ ልጁ ነሽ፣ ይወድሻል፣ እንደውም ሊወስድሽ ይፈልጋል። ሻንጣዋን ልብሷን አድርገሽ ልጄን አቀብኝ ይዣት እሄዳለሁ ብሎኛል። ነገር ግን እኔ አልሰጥም፣ ስታድግ ከፈለክ ትወስዳታለህ ራሷ ፈቅዳ ስትመጣ ብየው ነው እንጂ አንቺን በጣም ነው የሚወድሽ የሚፈልግሽ። እንደገና ደግሞ ልደቷን ይሄ ምርቃት ምናምን ሲካሄድ ይሄ ብር ጫማ ገዝቼ ይሄ አባትሽ በላከልሽ ብር ነው ጫማ አርጋ ማገዛልሽ ስትባል አባቴ ከአሜሪካን ሀገር ብር ልኮልኝ ነው የምትለው። ወላዲተ አምላክ ምስክሬ ናት። ይሄው ልጄ ትሙት ነው የምላችሁ። እንዲህ ነው የምትለኝ። ለሶሻል ሚዲያ ወይም ለእንትን ብዬ አይደለም፣ ግን በተቻለኝ አቅም አሁን ራሱ እየፈራው ተሰማኝ ይሆን ወይ ምን ይሰማት ይሆን ወይ ውጭ ወታ ልጆች ሲጫወቱ ደስ ደግሞ ስለሷ ምን ትል ይሆን ወይ ትምህርት ቤት ውስጥ ስለ አባቷ ምን ትል ይሆን ይሰማት ይሆን ወይ እያልኩ እየተጨነኩ ነው እማወራው። አሁን ራሱ ግዴታ ስለሆነብኝ ማለት ነው እንጂ የልጅ ጥያቄ ከአይምሮ በላይ ነው። የማይመለስ ነገር በቃ የማትመልሰው። እንግዲህ እኔ የክፍለ ሀገር ልጅ ነኝ፣ የገበሬ ልጅ ነኝ። አዲስ አበባ ራሴ ነኝ ጥሬ ግሬ የምኖረው። ጥሬ ግሬ እንደምኖር ደግሞ እሱ ራሱ ጠንቅቆ ያውቃል ራሱ። ከጎኔ ማንም የሚያግዘኝ ሰው የለም። አንድ ሁለት እህቶች አሉኝ፣ እነሱ ናቸው የሚተባበሩኝ። አባቴ እህል ይልክልኛል። ከእህቶቼ ጋር ነው ልጄን የማሳድገው እስከዛሬ ድረስ። ማንም ከኔ ጎን ሰው የለም በጭራሽ ማለት ነው። እና ይሄን ደግሞ በደንብ ያውቃል። ምክንያቱም አውርተንበታል፣ በደንብ አውርተናል። ስለኔም ህይወት ስለሱም ህይወት። እንግዲህ የሱ ህይወት ሙሉ ውሸት ነው ማለት ነው። እና ይሄንን ይመስላል ያለው ነገር። ስለዚህ ምፈልጋውን እኔም ልጄ አባት ትፈልጋለች። መቼም ይሄ አባትሽ አይሆንም አይባልም ለልጅ አይደለ? ስለዚህ ትንሽ ንግግርን በእርግጥ እኔ አልችልም። ትንሽ ሶሻል ሚዲያውም አዲስ ነኝ፣ ከባድ ነው። እኔም የልጄ ጥያቄ እንድመለስ ፈልጋለሁ፣ ህግ እንዲሰፍን ፈልጋለሁ። አልቅሻለሁ፣ በጣም አልቅሻለሁ። መስቀል ዝና መድኃኒዓለም ገብቼ አልቅሻለሁ፣ ገብርኤል ገብቼ አልቅሻለሁ፣ በጣም አልቅሻለሁ። በጣም ህይወቴ ስብርብር ብሏል። ህይወቴን አበላሽቶብኛል። ለልጄ ብዬ ቁጭ ብያለሁ። እኔ አሁን ትዳር የለኝም። ለምን? ልጄን ማሳደግ ስላለብኝ። ልጅ ይዤ ትዳር አልመሰረትም ወይ? ልጄን አይፈልግም እኔም ቢፈልግ። ስለዚህ ልጅ ይዤ እያሳደግኩ ቁጭ ብያለሁ ማለት ነው። እንደዚህ ነው እያደረግኩ ያለሁት፣ የራሴን ህይወት ረስቼ ትቼ ማለት ነው። እሺ፣ ከልብ እናመሰግናለን ቃልዬ ታችን አይዞሽ። በዚህ አጋጣሚ እንግዲህ አሁን እዚህ ጋር ያላችሁ ወንድሞቼ አባቶቼ ብፁዕነታቸው መልእክት ልከውልኛል። ቤተክርስቲያን የራሷን እርምጃ ትወስዳለች፣ ጉዳዩንም እየተከታተሉ ነው ያሉት። በእርግጠኝነት አፋጣኝ ፈጣን የሆነ መልስ ይሰጣል። ከዛ ውጭ ደግሞ የነዚህ ወንድም እህቶቻችን ጉዳይ ማለት የወርድ ልጅ ልጃችን ነው፣ የቃልዬ ልጅ ልጃችን ነች።
እነዚህን ደግሞ መሰል ነገሮችን በህግ ሂደት የሚካሄድበት ነገር አለና ምናልባት ወደ ሌላ ቦታ እንዳትሄዱ፣ አባቶቻችን ጋር ደብሩ ጋር እንዳትሄዱ። ምክንያቱም ያ አህጉር ያሉ አባት በቃ እየተከታተልኩ ነው። በእርግጠኝነት ነገ የሚሰማ ነገር ይኖራል፣ በእርግጠኝነት ማለት ነው። ስለዚህ ሌላ እንዳትናገሩ፣ እንደዚህ አይወስኑም ምናምን አትበሉ፣ እንታገስ። ነገር ግን አሁን እህታችን ይሄ ነው ግልጽ የሆነ ነገር የተናገረችው። በእውነት ለመናገር እውነትን እውነት ማለት ኃጢአት አይደለም። ትላንትና ሌሎችን ስንናገር እንደነበረ አሁን ደግሞ መቅደስ ውስጥ ያለ እንዲህ አይነት ድርጊት የሚያደርግ ሰው ይውጣና ከመቅደሱ ቃለ እግዚአብሔርን ባይሆን ያልኖረበትን ሆነ የኖረበትን እያስተማረ ክህነቱና መስቀሉ ግን ኖ ሊባል ይገባል። ምክንያቱም እኛ ኦርቶዶክስ ተዋሕዶ ነን። ይሄ ነው እውነታው ማለት ነው። ስለዚህ ለቃልዬ ሀሳብ ያላችሁ እዚህ ያላችሁ ሰዎች ሀሳብ ማቅረብ ትችላላችሁ። እንግዲህ ብዙ አውርተናል። ያለችበትን ፈተና ያለችበትን ነገር ብዙ አውርተናል ከቃልዬ ጋር። እንግዲህ ዞሮ ዞሮ ቀሲስ ይወልዳሉ። እግዚአብሔር የተመሰገነ ይሁን። እኛ ደግሞ እንደ ወንድምና እንደ እህት ከእህቶቻችን ጎን እንቆማለን። እንደ ዜጋ ከእህቶቻችንና ከወንድሞቻችን ጋር ለልጆቻችን የምናደርገው ላይ እንቆማለን ማለት ነው። ምክንያቱም የምንጠይቀው መፍትሄ ነው። ሁለተኛ ደግሞ እንደ ቤተሰብ አብረናት መቆም አለበት። ስለዚህ እዚህ አሁን እንትን መጦ መሄድ ብሎ መሄድ የለም እዚህ ቤት ማለት ነው። እና ይሄንን ነው። ምናልባት ቀሲስ ይፍቱኝ ባርኩኝ ብያለው። ሀሳብ ካሉ ለእርሶ እድል ልስጥና ከዛ በኋላ ወደ ሌሎቹ እመጣለሁ። ዶክተርዬም ከስነ ልቦና አንጻር የምትመክራት የምትላት የምትጠይቃት ነገር ካለ ቀሲስ ይቀጥሉ። ሌሎቹ ይቅደሙ። ፍቅረ ኢየሱስና እኔ በኋላ ልናገር ይሆን አይሻልም? እሺ አባታችን ካሉ ዶክተር እሺ በኋላ ፍጦታለሁ። አይዞት እንዴ ቤቱ የእርሱ አይደለም። ቃል ኪዳን ግን ቆይ እዚሁ ማለት ሁለቴ መሰጦታለሁ ይናገሩ ነው እያልኩት ያለሁት አባታችን ነው። አይ አንተ ደግሞ ይሄስ ምኑ ይነገራል? ፍቅረ ኢየሱስ አሁን ምን ያጓጓል ብለህ ነው? ባትሰጠኝስ ባልናገርስ? ይሄ እኮ የሁላችን ክብር ነውና እኔ ይቅርታ እንግዲህ ቅድም ምንድን ነው አንዳንድ ጊዜ እኩይ ወልድ ያጼል አባሁ ወእሞ ጅል ልጅ እናት አባቱን ያሰድባል ይላል መጽሐፍ። እና እንደዚያ ጅሎች ቤተሰባቸውን ጭምር የሚያሸማቀቅ ስራ የሚሰሩ ሰዎች አትሊስት እንደው ያው ተፈጥሯዊ ነው። ምንድነው ወላጅ ሁልጊዜም ልጇን ትሸፍናለች፣ ይሸፍናል። እህትም ወንድምም ያድላል። እና ስጋ በጣም አሸናፊ ስለሆነ ማለት ነው። ከዚህ አንጻር ሊሆን ስለሚችል የሌላ ቤተሰብ ስም አይጠቀስ ያልሁኝ ለዚያ ብዬ ነው እንጂ ዋናው ስላለ እዚሁ ፊት ለፊታችን ስለሆነ ያለው ጉዳዩ ከዚህ አንጻር ነው። እና ፍቅረ ኢየሱስ እንዳወራሃት ባለፈው እዚህ አንተ ቤት መጥቼ ስናወራ ወንድሟ መጥቶ አልነበረ? እና ወንድሟ ጻፈልኝ፣ በውስጥ ጽፎልኝ ስለነበረ ስልኳን ሰጠኝ፣ አውሯት ብሎ ብዙ ያው ላከልኝ ፎቶ ምናምን የልጅቷም የህፃኗንም ጭምርና አይቼ ስለነበረ እኔ ደግሞ እንዳጋጣሚ ዛሬ ነው የደወልኩላት ጠዋት ላይ ያው አንተ ጋር እንዳወራችሁም ነግራኛለች። በጣም የገረመኝ አሁን እውነት ኤቪደንስ እኔ አልፈልግም። ጠዋት አንደኛው ፎቶዋን እንዲሁ አንድ ፌስቡክ ላይ ያጋራሁት ነገር አለ። ለምንድን ነው ግን የስርቆት ልጅ እናቱን የማይመስል ብዬ በውስጤ በጣም እየሳኩኝ ማለት ነው። በጣም ምክንያቱም በቃ እኔ በጣም ይገርመኛል እግዚአብሔር ምን አይነት አምላክ እንደሆነ እውነት ዳኝነቱ በጣም እንግዲህ እናት ልጇን መካድ አትችልም። ባይዘ እናት መካድ አትችልም። ወንድ ነው ሊክድ የሚችለው። እናት አምጣ ፀንሳ ስለሆነ የምትወልደው ለምን ነጭ አትወልድም? እንደውም ጥቁር ሆና ነጭ ብትወልድ ራሱ በቃ ከነጭ ወለደችው ነው እንጂ እናቱ አይደለችም ይባላል። እና እናት
እናቱን አይመስልም ልጅ በቃ ከተሰረቀ ኮፒ አባቱን ነው የሚመስለው። እንዲያው ሴትም ትሁን ወንድም ይሁን እና እያስተያየው ነበር ፎቶ የዛኛውንም የወንዱን ልጅም አሁን እቺ ህፃኗ ልጅ ራሰው እያስተያየው ስለነበረ አንደኛ በሱ ነው። ሁለተኛ አሁን ቃል በምትናገረው ነገር ጠዋት ላይ ያወራችኝ ፍሪኩዌንትሊ በቃ ምንም ዝንፍ ሳይል ነው ያወራችው። እንግዲህ የውሸት ቢሆን ኖሮ አንዳንዴ የሆነ ቅጥፈት ምናምን ሲሆን አዎ ተመልኮታት። እቺ ቆንጆዬ ልጅ ናት፣ በማርያም እንዴት እንደምታምር በጣም ቆንጆዬ ልጅ። እንደው በቃ ይበቃታል፣ ተዋት። እንደው እግዚአብሔር ያሳድግሽ የኔ እናት፣ ያሳድግሽ፣ እድሜ ከጤና ጋር ይስጥሽ፣ ዘመንሽ ለበረከት ይሆን። ባለፈው የወርዲንም ብያታለሁኝ፣ ቃልንም በዚህ አጋጣሚ እምልሽ በቃ ይቺ ድንቅ የእግዚአብሔር ስጦታሽ ናት። በጣም ደስ ሊልሽ ይገባል። ኦኬ በጣም 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 ምክንያቱም ልጅ ናት፣ የእግዚአብሔር ስጦታ፣ ሰው ማይሰራት፣ ሰው ማያበጃት፣ ማንም ሊሰጥሽ የማይችል የዓለም ቢሊዮነሮች ሊሰጡሽ የማይችሉሽ ድንቅ ስጦታሽ ናት። ምናልባት ይችን ልጅ ባታገኛት ኖሮ ዊኖ አናቅም፣ ወይ ያለ ትዳር ወይ ያለ ልጅ ዝም ብለሽ ልትቀሪም ትችያለሽ፣ አይታወቅም። ቆንጆም ስለሆንሽ እንደው በጣም ትሁትም ስለሆንሽ አይደለም። ትዳር ከእግዚአብሔር የሚሰጥ ነገር ነው። አንዳንዶቹ ግን እንደዚሁ ደጅ የሚጸኑ ስላሉ ማለት ነው። መውለድ በጣም ለአንቺ በጣም ክብር ነው እና ጓደኛሽን ያደረስሻት እና ከስደት መልስ በቃ እግዚአብሔር በልጅ ጎብኝቶሻል። ልጅሽ ምንም ይሁን ምን የእግዚአብሔር ስራ ስለሆነ ያለ እግዚአብሔር ፈቃድ ስለማይወለድ እንደ መልካም ነገር ቁጠሪው። ማለት የምታዝኝበት የምትጸጸኝበት ኦፍኮርስ ጠዋትም ነገር የሻለው ንስሐ መግባት ነው መፍትሄው። ንስሐ ኃጢአተኛውን ጻድቅ ምንም ይሁን ምን አሁን በተናገርነው ነገር ላይ ወደ ዋናው ነገር እመጣለሁ። ስህተት የአንቺም ስህተት አለበት፣ ምንም ጥያቄ የለውም። ስህተቱ ምንድነው? ኦኬ ከቅድመ ጋብቻ የሚደረጉ ነገሮች በሙሉ ትክክል ስላልሆኑ ማለት ነው። ንስሐ የገባሽበት ነገር ነው። ጻድቃኔ ሄደሽ እንደነበረ ነግረሽኛል። የጨረስሽው ስለሆነ እግዚአብሔር የረሳልሽን ነገር እኔ አላነሳም፣ ግን ለሌሎች ትምህርት እንዲሆን ብዬ ነው። ልትጸጸሽ አይገባም። በመውለድሽ እንኳን ወለድሽ፣ እንኳን እግዚአብሔር ልጅ ሰጠሽ ነው የምልሽ መጀመሪያ። ሲቀጥል እንዲያው እስመ ሰብእ ለእከዩ ሃይማኖት ያለብሳ፣ ሰው ለክፋቱ ሃይማኖትን ነው ሽፋን የሚያደርገው። ግብረ ሰዶሞችም መጽሐፍ ቅዱስ ይጠቅሳሉ። ሌዝቢያኖችም መጽሐፍ ቅዱስ፣ ይሄ ፌሚኒዝሞችም መጽሐፍ ቅዱስ ይጠቅሳሉ። እኩዩም ይሄ ፓጋኑ ምኑም መጽሐፍ ቅዱስ እየጠቀሰ ነው ለክደቱ ለክፉ ስራው ማለት ነው። እና የኛ ሰባኪም ያው ስብከት በደንብ ጎበዝ ስለሆነ እኔ የሚገርመኝ እሱ ይሄንን ዝሙት ለመፈጸም ሲባል ሚስቱን ዝሙት ፈጸመችብኝ ክስ ሁሉ እኮ አለበት። እንደው አሁን ይሄ ሰከንድ ለማይሞላ ነገር ይህ ሁሉ እኔ አይዶን ነው ያላቅም። እኔ እውነት ለመናገር ልጅ የሌላቸው ብዙ ሰዎች እኔ ባይዘው እንደው በዚህ አጋጣሚ ተናግሬ ያላቅም፣ ልጅ የለኝም እና ኮምፕሌን ግን አላቀርብም። እውነቴን ነው። ሬሳ አድርጌው እንኳ እንደው እባክህ ብዬ አልጸልይም። የእግዚአብሔር ስጦታን ከሰጠኝ ስጠኝ፣ ካልሰጠኝ የራሱ ጉዳይ ነው የምለው። ኦፍኮርስ ግን ብዙ ንሳ ልጆች አሉኝ ልጅ የሌላቸው የሚፈልጉ ሳያቸው በቃ በእንባ የምጸልይላቸው እንዲሰጣቸው እና በጣም በጣም የምጸልይላቸው ልጆች አሉ። በጣም እና በጣም የሚያለቅሱ ልጅ በቃ በማጣት በጣም ነው የሚሰማኝ። እውነቴን ነው፣ በጣም ነው የሚሰማኝ እና አልቅሼ ሁሉ ነው የምጸልይላቸው እግዚአብሔር ልጅ እንዲሰጣቸው። ደግሞ በጣም ጥሩ ጥሩ ኦርቶዶክሳውያን የሆኑ ስለሆኑ እና ያንን ስለማቅ ነው የምመክርሽ። ልጅ በጣም ውድ ነገር ነው። በጣም የተወደደ ነገር ነው። በጣም ውብ ነገር ነው። ሰርተሽ የማታገኘው ነገር ስለሆነ እና ልጅ እያለው የሰውዬ ልጅ ባይኖረውና የልጅ ፍቅር እንደው አንቀዋሏቸው ትዳራቸውን የሚፈቱ የሚወዳትን ሚስት በልጅ ምክንያት የምትወደውን ባል በልጅ ምክንያት የምትፈታ ሚስት አለች፣ የሚፈታ ባል አለ። በቃ የልጅ ብቻ በልጅ ብቻ ምክንያት በቃ ይሄ ሰውዬ ልጅ አለው፣ እግዚአብሔር ባርኮታል በልጅ ከአንድም ሁለት እና ምንድን ነው የሚፈልገው? እኔ እንዲሁ እንደ ስጋዊ ፈቃድ ራሱን በቃ በስጋ ራሱ አስቤ ላውራ እንዲሁ መጠቀም አይችልም ራሱ ኮንዶም። የእውነቴን እኮ ነው። በጣም ይቅርታ አድርጉልኝ፣ በድፍረት ነው የምናገረው። ማለት ሰው በዚህ ልክ ዘልዛላ ይሆናል እንዴ? ምን ይመጣብኛል ብሎ እንስሳ ነው ምንድን ነው እንደዚህ? ለሚስቱ አይጠነቀቅም ወይ? ልጆቼ አይጠነቀቅም? አስቦበት ነው ያደረገው? ሊያራባ ነው? በቃ ምድሪቱን ሊሞላ ፈልጎ ነው? ምን አቶ ነው ይሄ ሰውዬ? እውነቴን ዝሙት ነው፣ ምንም ስሜት ነው። ኦኬ ግን አትሊስት እንኳን እንደው እውነቴን ነው ቢያንስ እንደው ትዳሬን
አይጠነቀቅም እንዴ? እኔ አሁን በምንም አይነት ከዝሙትነቱ ምንም የሚያደርግ ዝሙት ነው። ግን አለ የለ በስጋ ነው ቢያንስ ሌላ ነገር ላለ እሷንም ልጅቷንም እኔ ይችል ልጅ ትዳር አለው ልጆች አሉት። ልብ አድርጉ። ይችል ልጅ ለምንድን ነው ያለ ትዳር ማስቀራት? ልጅ ከወለደች ማለት እኮ ታሰረች ማለት። ሴት ልጅ ከወለደች በኋላ የመፈለግ ዕድሏ በጣም ከባድ ነው። ቅድም ስትናገር ነበር። የልጅቷን ህይወት መበከል ለምንድን ነው የሚፈልገው? በቀል ነው ምንድን ነው? አሁን ይሄ ምንድን ነው የምንለው? እግዚአብሔር ምን ያውቀው? ምንድን ነው ፍላጎቱ? አንድ ጊዜ ተሳስቷል። ከዚያ በፊት የ16 ዓመት ልጅ አለው። ከ8 ዓመት በኋላ ሌላ ስህተት ውስጥ ሲገባ ይሄ ሰውዬ እንስሳ ነው? በሬ ነው? እንዴ ምንድን ነው እንደዚህ መንዘላዘል? እኔ አሁን ስለ ቅድስና እያወራው አይደለም። እኔ የምሰሙኝ ሰዎች እየፈረድኩ አይደለም። እኔ አይደለም፣ ሁላችንም የራሳችን ድካም አለብን። በቃ እኔ ስለ ማንንም በዚህ አጋጣሚ የምናገረው የሰውን ድካም አንስቼ እኔ ማውራት አልፈልግም። እያወራው አይደለም፣ እንደዚህ አይደለም። ይሄ ከዚያ በዘለለ ነገር ስለሆነ ነው። አንዴ የቤተክርስቲያን ክብር የሚነካ ነገር ስለሆነ ነው። ምን ፈልጎ ነው? እኔ አሁን መነኩሴ ቢያደርጉ ኑሮ በቃ የልጅ ፍላጎታቸው በቃ ልጅ ፈልገው ነው ብዬ ኃጢአትም እንኳ ቢሆን በቃ ስሜት አሸንፏቸው ነው ብዬ ምሕረት ላደርግላችሁ ይችላሉ። ሚስት አለው፣ 1 ልጅ አለው፣ 2 የተወደደ ምንድን ነው የምትፈልጉት? እንደዚህ ያላችሁ ሰዎች በጣም ብዙ ሊመጣ እንደሚችል ስለምገምት ነው። ምንድን ነው የምትፈልጉት ነገር? እንዴ ኦኬ፣ ምንድን ነው? እኔ አይ ዶንት ኖ። እኔ ለምን ዝሙት ትፈጽማላችሁ እኮ አይደለም ይሄ እኮ ጥያቄው፣ ከዚያ በላይ ነው እኮ ይሄ እኮ። ኦኬ ዝሙት የምንፈጽመው በቃ ስሜት ስጋዊ ፈቃዳችን መቋቋም ስላቃተን ነው ማለት ትችሉ ይሆናል። ከዝሙት በኋላ ስለሚመጣው ነገርስ መታሰብ የለበትም? እንደ እንስሳ ዘላችሁ ነው እንዴት የምትወጡት? ኧረ እንስሳ ዝም ብሎ አይወጣም። ሲጀምር እንስሳ ያደረገው ምን እና ይሄ ትክክል አይደለም። እኔ በዚህ ካልፈረድን በምን ልንፈርድ ነው ታዲያ? አሁን የምናወራው ባይዘው ከዚህ በኋላ እንዳይደገም ነው። በቃ አሁን ልባቸው ተዋ የሚልባቸው ብዙ ይኖራሉ። ካሁን እኔ በዚህ አጋጣሚ ግትልትል የሆነ ነገር ሊመጣ ይችላል። እግዚአብሔር ይማረን። በእውነት በጣም ከባድ ነገር ነው። አሁን ደግሞ ሌላም እኔ አሁን ስጠረጥር ሌላ ሁሉ ሊመጣ ይችላል። መቼም አንድ ቀን ከአንዷ ጋር አድሮ አንድ ልጅ፣ አንድ ቀን ከአንዷ ጋር አድሮ አንድ ልጅ እንዲያው ብቻ አይመስለኝም። ሌላ ብዙ የተሞከሩ ሊኖሩ ይችላሉ። ኧረ አሉ ቀሲስ አሉ የደወሉ አሉ። አቁመን አረ በጣም በቃ ይበቃ፣ በቂ ነው። በቃ ይበቃናል። በቃ አይበቃም እንዴ? በጣም ይበቃል። ከዚህ በኋላ ይሄ ማለት ሌሎቹም እንደዚህ የምታደርጉ ሰዎች ካላችሁ ምንድነው ባይዘው አንድ ነገር አረጋግጬ የምነግራችሁ ሊቀ ጳጳሱ ምንም ጥያቄ የለውም ያግዱታል። ይሄ በጣም በቤተ ክርስቲያን ላይ ይሄ ቀይ መስመር ነው። ባይዘው ማጭበርበር ይቻላል፣ ሳይታወቅ ሊደረግ ይችላል። እንዲህ ያለ ነገር ከወጣ በኋላ ግን ትዝታውን እንደዚህ ነው የሆነው። ትዝታው ተመሳሳይ ነገር ነው የሆነው። ትዝታው ሳሙኤል ተመሳሳይ ነገር ነው የሆነው። 3 ልጆች ነበሩት። 4ኛው ልጅ አልተወለደም ያን ጊዜ መሰለኝ። ከዛ 15 ዓመት ልጅ ደፈረ፣ ወለደ፣ ክስ ቀረበ። ቤተክርስቲያኗ 1 ዓመት ሙሉ በፍርድ ቤት በዲኤንኤ እስከሚረጋገጥ ድረስ ጠበቀችው። ደሞዝ ከፈለችው $4,000 ምናምን በየወሩ እየከፈለች ዊዛውት ኤኒ ሰርቪስ ማለት ነው። የስቅለት ዕለት ሲፈረድበት ዳይሬክት ቤተክርስቲያኑ እርምጃ ነው የወሰደችው። ኦኬ ልጅ አለህ እየተባልክ ኤቪደንስ ቀርቦብህ ቄስ ሆነ መቀጠል አትችልም። ይህንን አውቃችሁ ግቡበት ሌሎቻችሁ። ይሄ በጣም ቀይ መስመር ነው በቤተክርስቲያን። እንደው ሌላው ነገር ይሻላል። ይሄ ስርቆቱ ምናምኑ የተሻለ ሌላው ነገር ነው የሚቀለው እንጂ ዝሙት ላይ በጣም ሲሪየስ ናት ቤተክርስቲያን። የተገለጠ ነገር ስለሆነ ለሰውየው ብቻ አይደለም ለምዕመናንም መሰናክል ስለሚሆን ጥያቄ የለውም። ቤተክርስቲያኗ እርምጃ ትወስዳለች። አንደኛው የሚያሳስበኝ ይሄ ሰውዬ እንዴት ይቀጥል ይሆን የሚለው ነው። አሁን የሚያስጨንቀው እሱ ነው። በዚህ ምክንያት እንደ ትዝታው ጴንጤ ይሆን ወይንስ በቃ ወድቅ ያለው እግዚአብሔር ቤተክርስቲያኗን በትክክል የሚወድ ከሆነ ንስሐ ገብቶ ዳዊቱን እየደገመ ተምሮት ከሆነ መኖር ይችላል። ቆርቦ ባይዘው ሚስቱም እያዳመጠች
እኔ በጣም 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 ይቅርታ የኔ እናት፣ በጣም አይዞሽ በርች። አሁን ያለችው ሚስቱን እኔ የምመክራት በዚህ አጋጣሚ በቃ ይሄ የተፈጸመው ስህተት ተፈጽሟል። በዚህ ምክንያት ይህን ሰውዬ አትፍችው፣ ሌላ ጥፋት እንዳይሆን በቃ ሰውየው ንስሐ እንዲገባ አግዥው። ልጆቹን እንዲያሳድግ እዚህ ሀገር ማምጣት ይችላል። በተለይ ትልቁ ልጅ በቃ ኦልሞስት በቃ ራሱን ችሎ መኖር የሚችልበት እድሜ ላይ ደርሷል። ልጆቹን ያምጣ፣ ልጆቹን ባሉበትም ቢሆን ያሳድግ። አንቺ አግዥው። በቃ ሰው ይሳሳታል፣ በቃ ይቅር በይው እና ልጆችን ደግሞ አሁን ቤት ያሉት ልጆች እንዳይበተኑ ያላባት እንዳይቀሩ፣ ሌላም ደግሞ ሌላ አሁን ብትፈችው ደግሞ ሌላ ሄዶ ደግሞ ሌላ ይወልዳል። በቃ በስነ ልቦናቸው የተጎዱ ልጆችን እንዳይሆኑብሽ እኔ ባልሽ እንዳትፈች አደራ ማለት ፈልጋለሁ። እውነቴን ነው፣ ከልቤ ነው የምነግርሽ። በቃ ይቅር በይው፣ ይቅር በይው። ከቤተ ክርስቲያን እንዳይወጣ አግዥው። ምን ችግር አለ? አንተም ሰርተህ እኔም ሰርተን አብረን መለወጥ እንችላለን በይው። ግድ የለም። ዝም ብዬ እቀጥላለሁ ማለት አይችልም። ቤተክርስቲያን የእሱ አይደለችም፣ የግል ካምፓኒ አይደለችም። ኦፍኮርስ ሲያጭበረብር ነበር፣ የሐሰተኛ አጥማቂ እያመጣ ምናምን ምናምን። እኔ እኮ ይገባኛል። እኔ እንደነ ግርማ ያሉ ሰዎች እንደዚህ ናቸው። ባይዘ ግርማም 3 ልጅ ነው ያለው። በቃ ዓላማቸው ሜክመኒ ነው፣ ገንዘብ መሰብሰብ ነው። አሁንም ይህን ሰው የሰፖርት የሚያደርግ ነውረኛ ይኖራል። ትክክል አይደለም። ሰውየውን ንስሐ እንዲገባ ከቤተክርስቲያን እንዳይወጣ እናግዘዋለን። ከዛ በተረፈ ግን እያጭበረበረ እንዲቀጥል ግን አንፈቅድም። በቃ ዲበ ሁሉ ኃጢአት ሰራ፣ ተሳሳተ፣ ወደቀ። ኦኬ፣ ከወደቀ ንስሐ ገብቶ እንደሚመናን ሆኖ ማገልገል ነው ያለበት። በቃ ምን ወድቄያለሁ፣ ተሳስቻለሁ ምንም ማለት አይደለም። እውነት ለመናገር ለምን ተሳሳትክ፣ ለምን ወደቅክ ማንም አይፈርድባችሁም። እንደዚያ ብሎ በቃ ንስሐ ግቡ ነው። ዲያቆንም ይሁን ቄስም ይሁን መነኩሴም ይሁን ከወደቀ ወደቀ። በቃ መውደቅ በኛ አልተጀመረም። እህሳ ግን እያጭበረበርን እንቀጥልና ዝም ብለን ከሆነ ግን ጥሩ አይሆንም። መፍትሄው ንስሐ ነው እና ምን ለማለት ነው ሳጠቃልለው ለአሁኑ እህታችን ልጃችን ቃል ኪዳን እንኳን ወለድሻት ይችን ቆንጅዬ ልጅ ደስ ይበልሽ፣ አቅፈሻት ፈጣሪሽን አመስግኝባት። ቀሪ ዘመንሽ ለበረከት ይሁን፣ እንድታሳድጊያት እግዚአብሔር ይርዳሽ። አሁን እስካሁንም የቆየሽ አልወጣም ብለሽ ነበረ እንዳልሽ ሰምቻለሁኝ። ስለ ራስሽን ጠብቂ፣ ለአባትሽ ክብር። የካህን ልጅ ናት፣ በጣም ጨዋ ካህናት፣ የገጠር ካህናት ታውቃላቸው፣ በጣም ጨዋዎች ናቸው። እውነት ለመናገር የጨዋ ካህን ልጅ ነሽ። ራስሽን ዝቅ አድርገሽ ነው ይህን ያደረግሽው። ስለዚህ ይሄ ክብሩ የአባቴን መስለብ ነው። ይህንን ሰውዬ እንደዚህ ባደርግ አባቴን ካህን እኮ ነው፣ ጨዋ ካህን ነው አባቴ፣ ይሄ የቤተ ክርስቲያን ክብር ጉዳይ ነው ብለሽ እስካሁን 8 ዓመት ሙሉ ነግራኛለች። ምን አይነት ህይወት እያሳለፈች እንደሆነ ማለት ነው። ዝቅ ብላ ራሷን አዋርዳ ወደ ስደት እንኳ ሄዳ እንደገና ተመልሳ ልጇን ማሳደግ እንዳትችል እንኳ ታስራ ነው ያለችው። እና ስለዚህ ሰውየው አይሆፕ ለሰውየው ብቻ አይደለም የምናወራ፣ ንስሐ ገብቶ ራሱን አስተካክሎ ቆርቦ ዳዊቱን እየደገመ እንዳልኳችሁ ስብከት እኔ ወድቄ ነበር ከኔ ተማሩ እያለ እየሰበከም ቢሆን መኖር ይችላል። እውነት ለመናገር ምንም ማለት አይደለም። እየሰበከ ምን ቅስናው ግን አይሰራም። ከዚህ በኋላ የወደቀ በቃ የተሰበረ በርቢ እንትን ብርሌ በሉት፣ ብርሌ ከነቃ አይሆንም ዕቃ ይባላል። አይሆንም፣ የቀኖናው አይፈቅድም። ስለዚህ ልጆቹን ግን ማሳደግ፣ በእውነት ለመናገር ማሳደግ ልጅ ብርቅ ነው። እኔ ልንገርህ፣ እንዲያው አንተ ሰውዬ ስምህን አልጠራውም፣ እኔ በልጆች ስትል ለልጆች እቤትህ ላሉ ልጆች ስትል ግፍ በልጆች ላይ እንዳትፈጽም። እግዚአብሔር ሁሉንም የሰጠህ እንደ 40ቱ እንስሳ 4 አድርጋቸዋል። የሰጠህ እነዚህ ልጆች በእኩልነት እንድታሳድግ ነው። ልቦና ይስጥህ ነው የምለው። ቴንኪው። ቃልዮት ያሰማልን ቀሲስ፣ ቃልዮት ያሰማልን። እንግዲህ ሁላችሁም ሰው ላይ ልንፈርድ አይደለም። ቤተክርስቲያን ግን ቤተክርስቲያን ነች። መጽሐፍ ቅዱስ ላይ በእናንተ መካከል ዝሙት እንዳለ ይሰማል። እኔ አይደለሁም ያልኩት፣ ሐዋርያ ቅዱስ ጳውሎስ ነው። ለዛውም በዓለም የሌለ ብሎ ከእንጀራ እናቱ ጋር የሚተኛ ብሎ ሁሉ ያነሳው ነገር አለ። ለሱ ፍርድ ሰጠ። ቤተክርስቲያን በአንድ ሰው አትወከልም መቼም ማለት ነው። ስለዚህ ወንድማችን አባታችን ቀሲስ ደበበ አሁንም ለሌላ ነገር አይደለም። እነዚህ ሰዎች ወደዚህ እንዲወጥ የወጡት ማን ነው 8 ዓመት የሚታገሰው? ምናልባት
ማን ነው 8 ዓመት የሚታገሰው? ማን ነው 16 ዓመት የሚታገሰው? እዚህ ያላችሁም ሰዎች ማናችሁ የምትታገሱት? በነገራችን ላይ ማን ነው ከመውለድ ጋር 9 ዓመት የሚታገሰው? ማን ነው 10 ምናምን ዓመት የ16 ዓመት ልጅ ለአገልግሎት ሄዳ ስትደፈር ማን ነው ከዛ በኋላ ተደፍራ አምቃ የምትይዝ? ስለሆነም ወደ አደባባይ ወጣ። እኛ ደግሞ ዝም ብንል ነውር ነው። በነገራችን ላይ እውነተኝነትም ከኛ ጋር የለም ነው የሚባለው በነገራችን ላይ። ስለዚህ ለእውነት ቁሙ ነው እያለን ያለ ነው። ቃልዬም ያለችበት ነገር በጣም ከባድ ነው። ዮርዲም ትላንትና እንግዲህ በዚህ አጋጣሚ ያለችበት ነገር ከባድ ነው። ስለዚህ ዮርዲም መርዳት አለብን ብለን ተነስተናል ትላንትና። እነዚህ ጀግና ሴቶችን ማለት ነው፣ ጀግና ሴቶች። ስለዚህ ትላንትና ወደ $1,700 አካባቢ ሰብስበናል። ዮርዲ ምናልባት ቃል ከተገባው $1,000 ውጭ የኢትዮጵያ ንግድ ባንክ ደግሞ የገባውን እሷ ታውቀዋለች ማለት ነው። ሌሎች ወንድሞችም ይህን ትቀጥላላችሁ። ቃልዬም እህታችን ነች፣ በእምነትም ደግሞ ልጃችን ነች። ስለዚህ ሁላችንም እህት ያለው እናት ያለው ሴት ልጅ ያለው በኋላ አብረናቸው እንቆማለን። አሁንም እውነት ለመናገር በፍቅራችሁን ግለጡላቸው፣ በስጦታ በመስጠት እዚህ ላይ አበባ፣ የልብ ቅር፣ አይዞ አበረታቷቸው እና ይሄ ይሁን። አሁንም ደግሞ የምናገረው አባቶች እያዩን ነው። እርግጠኛ ቤተክርስቲያን በዚህ አትደራደርም። ከተገለጠ በቃ ውሳኔ ነው እና ይህን እንጠብቃለን። ዶክተርዬ አለህ? ዶክተርዬ አለህ? አለሁኝ ቤኒ። ክቡር አባታችን መላከ ገነት እንዴት አሉ? ቀሲስ በኩሉ ይፍቱኝ፣ ባርኩኝ፣ ቃለ ሕይወት ያሰማልን። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። አሜን። ያ እንግዲህ አሜን አባታችን። ይሄ የተነሳው ሀሳብ ኢምፖርታንት የሆነ ነገር ነው። ያው ማስተዋል የሚጠይቅ ነገር ነው። እንግዲህ እኔ ብዙ ኮንሰርን የሚያደርገኝ ያው ዞሮ ዞሮ እነዚህ ሁለት እህቶቻችን በደረሰባቸው ጉዳት የሆነው ነገር እንዳለ ሆኖ አሁን ዞሮ ዞሮ ከሁለቱም መንፈስ እንደምረዳው ልጆቻቸው አባታቸውን ማግኘት እንደሚፈልጉ ነው። ያው ዞሮ ዞሮ ግን እነሱ የሚያውቁት እውነት ቢኖርም ሌገሊ የታወቀ የተረጋገጠ ወይም ሕግ ላይ ያለ ነገር ስለሌለ ሁልጊዜም ሪኮመንድ የማደርገው 100% የተጠቀሱት አባት ልጆቻቸው መሆኑን ማረጋገጥ የሚቻለው በዲኤንኤ ስለሆነ እሳቸው አምነው አዎ ልጆቼ ናቸው ብለው ካልተቀበሉ በቀር ለማረጋገጥ እሱ ቢደረግ፣ ከዛ በኋላ ከዚህ በፊትም ብያለው፣ አንደኛ ለእሳቸውን ፌርነስ ማለት ነው ሁለቱንም ወገን ማየት የግድ ስለሆነ የእህቶቻችንን ታሪክ ሰላምን ቀርቼ አይደለም እንደውላችሁም በምቀበልበት መጠንና ደረጃ ነው የምቀበላለሁ። ግን አውቶ ፌርነስ ለፌርነስ ከዚህ በኋላ እርምጃ ለሚወስዱትም አካሎች መነሻ እንዲሆን ሌገሊም ሪፐርከሽን እንዳይኖረው እና ሙሉ ለሙሉ ለመዝጋት የዲኤንኤው ጉዳይ አማራጭ የሌለው ነገር ነው። ከዛ ውጭ ግን አሁን 1.2K ሰው እዚህ ይታየኛል። አብዛኛው ሰው ለወሬ ነው የመጣው። እውነቱን እንነጋገር፣ ለወሬ ነው የመጣው። ለቁም ነገር ነው ብዬ አልወስደውም። ምን ተባለ፣ ምን እየተሰማ ነው፣ ምን ተደረገ የሚለውን ለማየት ነው። መልካም ነው። ግን አሁን በተለይ የህፃናት ልጆች ፒክቸር እንደዚሁም ምስሎች ምናምን ኢንቮልቭድ ስለሆነ እንደ ባለሙያ ኮንሰርን ያደርገኛል። የእነዚህ ልጆች ከሳይኮሎጂ ላይ ጥሎት የሚሄደው ጠባሳ እንዳይኖር። ምክንያቱም ትንንሽ ልጆች ናቸው፣ ምንም አይሆኑም፣ አፌክትድ አይሆኑም ምናምን ልንል እንችላለን። ግን እነዚህ ልጆች ያድጋሉ። ሲያድጉ ነው ትሮማው የሚመጣው። ሲያድጉ ነው አሁን እናቶቻቸውንም በፍቅር ስለ አባታቸው ሲጠይቁ ኢኖሰንስ የሚታይበት ገና ህሊናቸው ስላልጠነከረ ነው። ልክ እየጠነከረ ሲመጣ ጥያቄያቸውም አመለካከታቸውም ሁኔታውን አረዳዳቸውም አሁን በልጅነታቸው የሚያሳዩት አይነት አይደለም። ይቀየራል። እንደ እድገታቸውና እንደ አእምሯቸው ብስለት እየተቀየረ ይመጣል እና በዛ ሰዓት ላይ ከፍተኛ የሆነ የሳይኮሎጂ ጫና እንዳያመጣ በጣም ጥንቃቄ ያስፈልጋል እና እዚህ ከታች ያሰፈሰፋችሁ የዩቱብ ባለቤቶች ምናምን ስክሪን ሪከርድ እያረጋችሁ ሼር የምታረጉ ምናምን ሰዎች
በእግዚአብሔር ስም የምጠይቃችሁ የእነዚህን ህፃናት ልጆች ወይም ታዳጊ ልጆች ፎቶ ኢንክሉድ ባታረጉ። በቃ ልጅ ካላችሁ ቢኖራችሁም ባይኖራችሁም ህሊና ካላችሁ ፕሊስ በቃ ፕሮቴክት ማድረግ አለብን እነዚህን ትንንሽ ልጆች። ለእኛ ጀስት ወሬ ነው